ሰላም ውድ ይዛችሁላችሁ በያላችሁ በሰላማችሁ ብዝት ይበልኝ። ዛሬም ልዩና አዲስ በሆነ በሌላ ቪዲዮ እንደና ተመልሻለሁ። ዛሬስ ምን አለ ካላችሁ በጣም ብዙ ነገሮች አሉ። ያን ነገር በትክክል ከማውራታችንና ነገሮችን ከመነጋገራችን በፊት ግን እንደተለመደው ሁላችሁም የገባችሁ ቪዲዮውን ይህን ቻናል ሰብስክራይብ አድርጋችኋል፣ ቪዲዮውን ላይክ አድርጋችኋል፣ ኮሜንት ማድረጋችሁንም እንዳትረሱ ፋሚሊስ። በቀጥታ ወደ ቪዲዮአችን ገባ ለቃለሁ ምናምን እያለች እያስፈራራችኝ ያለችው ማለት ነው። እና በዛ ላይ ደግሞ ቤተሰቦች እንዴት ነው ከዚህ በፊትም የለቀቁት ቪዲዮ አለ ቲክቶክ ላይ እነሱ ማለት ነው። እና በዚህ ልክ ከጨከኑ ደግሞ እኔ ተኝቼ ያነሳችውን ፎቶ ልትለቀው ትችላለች ብዬ ስለፈራሁኝ አሁን ላይ ብዙ ትልቅ እርምጃ ለመራመድም ከብዶኛል። እና ዛሬ በጠዋት ሄርሚ ጋር ይመጣል። እኔ በጣም የሚገርመኝ የአብርሽ ሁኔታ ሁላችሁም እንደምትመር እንደምትረዱት በተደጋጋሚ አብርሽ የሚያደርጋቸው እያንዳንዱ ነገሮች ውስጥ ፈልጎ ፈቅዶ ካደረገ በኋላ የሆነ አጣብቂኝ ጋር ሲደርስ እኔ ሁሌም እንደማየው ወደሆኑ ሰዎች መጠጋት፣ ወደሆኑ ሰዎች መመለስ እና ከዛ በኋላ ከነሱ በፊት ትቷቸው የነበሩ በፊት አብሮት ካልቆሙ ሰዎች ወይም ደግሞ በሰላሙ ጊዜ አብሯቸው ካልቆመ ሰው ጋር ያን ነገር ለማስተካከል ሁሌም ሲጠር ነው የሚሆነው። በጣም የሚያስገርመኝና የሚያስደንቀኝ ነገር ይሄ ነው። ምክንያቱም አንድ ሰው መጀመሪያ ይሄ ችግር ከመፈጠሩ በፊት ነው ነገሮችን መጀመሪያ ተቆጣጥሮ መጠበቅ ያለበት። አብርሃም ሁሌ ባህሪው ምንድን ነው? ከሆነ ነገር ውስጥ ይገባል። ከዛ ነገር ውስጥ ደግሞ ከዛም በኋላ የሆነ ችግር ይፈጠራል። ያ ችግር ከተፈጠረ በኋላ ያንን ችግር ደግሞ ለመፍታት ደግሞ ሌላ ችግር ውስጥ ይገባል ማለት ነው። ስለዚህ ይሄ መቅለስለሱ ምናምን መጀመሪያ ይህን ነገር ማስተካከልና እንደዚህ አይነት የሚያስጠላ ነገር ውስጥ መጀመሪያ ባትገባ እዚህ ጋር መጣህ እንደዚህ ደጅ መጥናትም አያስፈልግህም ነበር። አናግረኝ ይቻላል። አብርሃም ጨርሻለሁ ሂጅ ያልከኝ እኮ አይደል? ምንም የሚለወጥ ነገር የለውም። በመጀመሪያው የሄርሜላን ፍላጎት ነገር ምንም የለም። አብርሃም ድፍረት አለ የሚባል ነገር የለም። ዳኒ የሄርሜላን ስሜትና ሁኔታዋን ነበረ ለማወቅ የፈለጋችሁት አይደል? ሄርሜላ ደግሞ አሁን ላይ ሁሉንም ነገር ወስናበታለች። ገባ አይደል? አሁን የአብርሃም ያንተም ነገር እየበቃት ነው። እኛም ከአቅማችን በላይ ሆኗል። በጣም መረረ ነው ያንተ ነገር። በየሄድክበት መሰደብ፣ በየሄድክበት መልከስከስ ለሄርሜ ተገቢ አይደለም። እኛም እውነት ይሄ ነው ስሜታችን። አብርሃም መቼ ነው ወደ ቀልብ የምትመለሰው? መቼ ነው እንደ ትልቅ ሰው ነገሮችን የማይሆኑ ነገር ውስጥ ለመግባት መቼ ነው የምትሞክረው? መቼ ነው በተደጋጋሚ እንደዚህ አይነት ችግር ውስጥ የምትገባው? ሁሌም ደግሞ መጣ እንደዚህ አሳዝነንትን ብለህ ደግሞ ድጋሚ እዛ ችግር ውስጥ እስኪ ከሄርሜላ ጋር ስንት ይቅርታ ተደራገ ተመልሳል። ከሩታ ጋር ስንት ይቅርታ ብለህ ተመልሳል። ግን በዛ ልክ የምትገኝ ሰው አይደለም። ዛሬ አይደለም ከፍቅር ጋር ብቻ አይደለም ይህ ችግር የተፈጠረው። ከዚህ በፊት ስንት ችግሮች ውስጥ ገብታል በሴት ምክንያት ማለት ነው። ስለዚህ አሁን እዚህ ጋር በጣም የሚሰለችና በጣም የሚያደክመው ነገር ምንድን ነው? የሆነ ሰው ስህተት አይሰራም አይባልም። ሁላችንም ስህተት ውስጥ እንገባለን። ግን ትልቁ ነገር ከዛ ስህተት ተምሮ ያንን ስህተት ላለመድገምና ሰውን ላለማስከፋት ራስንም ላለማዋረድ መሞከር ግን ትልቁ ነገር ነው እንጂ ማንም ንጹህ ሰው የለም። ሁሉም ሰው ስህተት ይሰራል። ግን ከሰው የሚለየው አንዳንዱ ከስህተቱ ተምሮ ነገሮችን ለመካስ ሄዳል። እንደ አብርሃም አይነት ስንሆን ደግሞ ሁሌም የሆነ ችግር ውስጥ እንገባለን። ስንቴ ነው ልቧን የምሰብረው? ስንቴ ነው የስንቱን ሴቶች ልብ የሰበርከው? ግን አሁንም ለአንተ አዲስ ነው። የሆነ ምክንያት ትፈልጋለህ። እግራቸው ሰርግ ወድቀህ ትለምናለህ። ነገ ደግሞ ሜዳ ላይ ውጭ ላይ ተሳድባችኋለህ። ካሜራ ባለበት ሁሉም በሚያይበት ታዋርዳችኋለህ። ሌላ ጊዜ ደግሞ እንደዚህ ችግር የሆነ ችግር ውስጥ ገብተህ ደግሞ ተመልሰህ ይቅርታ ማሩኝ ብለህ ደግሞ ትመጣለህ። ይሄ ነገር ግን ሲደጋገም በጣም ይሰለቻል ፋሚሊስ። እኔ አሁን ስለ ይቅርታ አይደለም እያወራ ያለሁት። ሄርሚ አንድ ጊዜ አዳምጪ። ሄርሚ እየተደረገብኝ ያለው ነገር እኔ አሁን ሁሉም ነገር ሳይገባሽ ቀርቶ አይደለም። ገባሽ? ትናንትናም ቢሆን እኔና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁ። አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛት ኖርማል ነው። ያ ትልቁ ጥያቄ ይሄ ነው ጋይስ። አብርሃም በተደጋጋሚ እዚህ ጋር እየነገረን ያለው ያኔ እነ ኤፍሬምና እነ ሩታ የሆነ ነገር አድርገውብኛል እያለ ስንት ነገሮችን እየፈጠረ እንደነበር ሁላችሁም ታስታውሳላችሁ። ስንት ድራማ ውስጥ እንደገባን፣ ስንት ሰዎችን
ያለ ኃጢአታቸው ስም እየሰጠን ስንት ነገር ሲፈጠር ሁላችንም አይተናል። ያኔ ግን በመጨረሻ ምንድን ነው ያደረገው? ከሩታ ከሄርሜላም ህይወት የሚርቅበትን ምክንያት አገኘ። ከዛ ዳንኩኝ ተሻለኝ ምናምን ብሎ መጣና ሁለታችሁም ከህይወት ያታስፈልጉብኝም ብሎ አስወጥቶ ወጥመድ ባይሆን ኖሮ ፍቅርን የምትባል ሴት አንጥቶ እነሱን እንደ ውሻ እንደዛ መንገድ ላይ ሲሳደብ የነበረበትን ሁላችንም እናነራሳም። ከዛች ሁሉንም ነገር ኦኬ እንትን ነው ምናምን እሷ ቪዲዮ ይዛብኝ ነው ፎቶ ይዛብኝ ነው ምንም ኖርማል ነው። እሱ አይደለም ፎቶ መያዙና ነገሩ አይደለም። አንተ ምን ብለህ ወደ እሷ ሄድክ? ምን ብለህ እሷ ያለችበት ሩም ጋር ገባ? እሺ የሆነ ነገር አስነክታ መድኃኒት እንትን ብላብህ ምናምን እንደዚህ አይነት ነገር እንደዚህ ድራማ አንድ እኮ ሰው እንደዚህ ነገሮችን ይጠቀማል። ሁሌም የሆነ ነገር አደረጉብኝና እንደዚህ ያሉኝ እያሉ ስም ማጥፋት ግን በጣም አሳፋሪ ነው። ስህተትን አምኖ ይቅርታ መጠየቅ አንድ ነገር ነው። ያንን ስህተት ግን ያሰሩ ሌሎቹ ሰዎች ናቸው ብሎ ግን ሌላ ሰበብ መደርደር ደግሞ ሌላ ጥፋት ነው እና እንደዚህ አይነት ሰው ደግሞ መታረም የሚችል ሰው አይደለም። ምክንያቱም ሁሉም ሰው የሆነ ነገር ካጠፋ ሙሉ ኃላፊነቱን ራሱ ነው መውሰድ ያለበት። የሌሎችን ኃላፊነት እንዲሸከሙለት እያደረገ ከሆነ ያ ሰው በመጀመሪያ ኃላፊነት አልወሰደም። በጥፋቱም ይቅርታ እንኳን ቢጠይቅ ሊማር አይችልም። ምክንያቱም የእኔ ጥፋት ሳይሆን የሰዎች ጥፋት ነው ብሎ እያሰበ ስለሆነ ማለት ነው። ፈላጊ አልነበረም አብርሃም ትልቁ ጥፋት ማለት ነው። እኔ እኮ እነሱን አላገኘሁም። ፕሮግራም ቦታ ላይ እንደ ድንገት ነው ከፍቅር ጋር የተገናኘሁት። ከዛም በኋላ እየጠጣን ነበር አንድ ላይ ብዙ ህዝብ ነበር የነበረው። እኔም በጠጡት ምን እንዳደረገችብኝ አላውቅም ፍቅር በቃ። ከዛም በኋላ እኔ ምንም የማውቀው ታሪክ የለም። እኔ ነቅቼ ሄርሜላን ያገኘሁት ቀን አቤት እኔ እኮ ምንድን ነው እንደዚህ የተካንክበት? በቃ ታሪክ እንደዚህ መገጣጠም መለጣጠፍ ምናምን በደንብ ጎበዝ ነው። እኔ እኮ ይሄን ነው የምላችሁ። ኃላፊነት መውሰድ አይፈልግም። በቃ ይቅርታ አጥፍቻለሁ እዛ ቦታ ተገኝቻለሁ ብሎ መናገርና ነገሩን በግልጽ መናገር እያለ እዚህ ጋር መጠጤ ውስጥ የሆነ ነገር ጨምረው ከዛ ወደ እሷ አልፎም ወስደው ከዛ ቀርጸውኝ ቀብጥሴ ኧረ ደስ አይልም የምር። እኔ በጣም የሚያሳዝነኝ እኔ እሱን የምትወዱ ሴቶች ለምሳሌ ሄርሜላ፣ ሩታ እንኳን አሁን ተረጋግታ ብዙ ነገሩን እያስተዋለችና አብርሃም ምን ያክል ለእሷ ቶክሲክ የሆነ ሰው እንደሆነ እየተረዳች ስለሆነ እንደ ድሮ እየሆነች አይደለም። ሄርሜላ ግን አሁን እየቀጠለች ያለችው በዚህ ቅቤ ምላሱ እተተተተ ይላታል። እሷን ትወዷለች፣ ልቧ ፍስስ ይላል። ይቅርታ ብላ ትመጣለች። ነገ ደግሞ ሌላ ችግር ውስጥ ይከታታል። ግን አብርሃም ሁሌም እንደዚህ ማድረግ እንደዚህ ሴቶች ላይ እንደዚህ ማድረግ በኋላ አንተን የማይሆን ቦታ ላይ እንደሚጥል ማሰብ አለ። ምክንያቱም በዚህ ምድር ሁሉም ሰው የዘራውን ያጭዳል። ነገር እንዴት ያደርጋል ሄርሜላ? ስለዚህ ከእሷ ጋር ምንም የተፈጠረ ነገር የለም ማለት ነው። ምንም የተፈጠረ ነገር የለም ሄርሜ፣ ምንም የተፈጠረ ነገር የለም። እንደዛ ሆኖ ምን ሊፈጠር ይችላል? ገባሽ አይደለ? ጭንቅላቱ ፈቅዶ ወይ ደግሞ አእምሮ ትክክል እስካልሆነ ሰዓትና ያለበትን ሲቹዌሽን ማያውቅ ከሆነ እንዴት ምን አይነት ነገር ሊፈጠር ይችላል? ገባሽ? ቢያንስ ይሄንንማ ከግምት ከተችው ምን ማለት ነው ማለት ኦኬ ምንም አይፈጠር እኛ ይፈጠር ምናምን ብለን መቼም እንትን አንልም። ግን የሰው ልጅ የሆነ ነገር ጨምሮብኛል መጠጥ ላይ ካለ ምንም ማያውቀው ነገር ከሆነ ሰው የፈለገውን ሊያደርገው ይችላል። እንዲህ ሰው እኮ ከአቅሙ በላይ ጥንብዝ ብሎ ሰክሮ ምንም የማያስታውስበት ነገር ላይ እንደዚህ ነገሮች ይደረጋሉ። ማለት እንደዛ ብለህ ራስን እንትን ማለት አያስፈልግም። ምክንያቱም ይሄ ቪዲዮ ወጣም አልወጣም ዋናው አንተ ይቅርታ የምትፈልግ ከሆነ አብርሽ ይቅርታ በሙሉ ልብህ የምትጠይቅ ከሆነ ከነ ጥፋትህ ከያደረካትን ነገር እያንዳንዷን ነገር እንትን ብለህ ነው። ካለበለዚያ ነፃ አይደለህም። ይቅርታ ሲደረግ የሆነ ሰው ሙሉን ነገር አምኖ የተፈጠረውን ነገር ሁሉ አድርጎ ነው እንጂ የሚፈልገውን መርጦና ደብቆ ያደረግኩት ይሄ ነው ብሎ ይቅርታ ቢጠይቅ ነገ ከነገ ወዲያ ተመልሶ እዚህ ችግር ላይ መገኘቱና በኋላ መዋረድም ስለማይቀር ሁሉን ነገር አፍረርጥረህ መናገር አለብህ። ከዚህ በፊትም ከሄርሜላ ጋር ሆነ ወደ ሩታ ሄደ መጠጣ ጠጥታኝ የሆነ ነገር ሆኜ ራሴን ሳላቅና እንትላል። አሁንም ደግሞ ይሄን ነገር እዚህ ጋር በጣም የሚያሳዝነውና የሚገርመው ነገር ደግሞ አንዳንዴ የሆነ ሰው እንዲለወጥ እንትን እንዲል የምፈልግ ከሆነ ዳኒ በትክክል ይሄ ልጅ እዚህ ጋር መጣ ያጠፋውን ጥፋት አጥፍቷል፣ ይቅርታ አድርጉለት፣ እንደዚህ ብለህ ራስህ እንደ ጓደኛ ኃላፊነት የምትወስድ ከሆነ ከዚህ በኋላ አብርሃምን እንደዚህ ነገር ላይ እንዳይገኝ እሱንም መክረህ መቀየር ሲጠበቅብህ እነዚህ ጥፋቶቹን ለመሸፈንና እንደዚህ ለማድረግ መሞከር ጥሩ አይደለም። ይሄ የህግ ቦታ አይደለም። ይሄ የፍቅር የህይወት ጉዳይ ነው። እዚህ ጋር
በውሸት እንደዚህ ይቅርታ አስደረገ ከዛ በኋላ የሚጀምረው የእውነት ፍቅር መጨረሻው የማያምር ነው። ስለዚህ ዳኒም ኃላፊነት መውሰድ ይኖርባል። ምክንያቱም ዝም ብሎ አይንን ጨፍነ ከሆነ ሰው ጀርባ ሁሌ የምትቆም ራስን ነው እንትን የምትለው። ሁሌም ቢሆን ጓደኛው ልትሆን ትችላለህ። ምንም ጓደኛ ቢባልም ጓደኛ እንዲለወጥ የምትፈልግ ከሆነ እውነታውን በትክክል አስረግጠህ ችግሩን ለመፍታት መሞከር ይኖርባል። ሄርሜላ ጋር እየመጣ እንደ አዲስ በቃ የእነሱ ነገር ጉዳት እየሆነ ሲታይ ወይ ደግሞ እነሱ እየጎዱ ሲመጡ ሄርሜላ ታስፈልገኛለች እያልክ ከጎኗ አይደለም መምጣት ያለብህ። ሄርሜላን በእንደዚህ አይነት መንገድም እንድታገኛትም አልፈልግም። እሱም ብቻ ሳይሆን አብርሃም ይሄ ነው በቃ መደበቂያ ነው የሚፈልገው ሰው። አሁን ሁሉም ሰው ሸሸው አይደለ? ሄርሜላ በዛ የለች፣ ሩታ በዛ በኩል የለችም፣ ወንድሙ የለም፣ እህቱ ከሄርሜላ ጋር ሁና እሷም ትተዋለች። ስለዚህ አሁን ብቻውን ነው። ስለዚህ መደበቂያ ነች። እኔ አሁን ምን አለበሉኝ ሄርሜላ ጋር ተመልሶ ቢመጣም አሁንም በሆነ ምክንያት አቋሾ አባሮ ይልካታል። አሁን ብቻውን ነው። ብቻውን ስለሆነ አብሮት የሚያላቀሰው አብሮት ከጎኑ የሚሆን አሁን ችግር አለብኝ ችግር ተፈጥሮኛል በሚልበት ሰዓት ከጎኑ የምትቆመው እሷ ነች። የእሷን ልብ ያውቃል፣ እንደምትወድ ያውቃል። ምንም ቢያደርግ የፈለገውን ነገር ቢፈጽም ሁሌም ከጎኑ እንደሆነች ስለሚያምን ለዛ ነው አሁን ላይ መጥቶ እንደዚህ እየሆነ ያለው እንጂ እኔ በግልጽ የአብርሃም ባህሪ ሁላችሁም ጠንቅቃችሁ ታውቁታላችሁ። ፋሚሊስ ከቤተሰቦች ቁጭ ብዬ ላስብበት ሀሳቧን ማስተካከል ያለብኝ ነገር እኔ በቃ በራሴ መንገድ በተግባር አሳይሻለሁ። በቃ ሄርሜ ችግር የለውም አልጨቀጭቅሽም። መልካም ጊዜ ሆኑ። በቃ ይሄን ነው በለው። እስኪ አስተካክለውና እኔ አስተካክለው የሚባለው ነገር አንዴ ተፈጥሯል። ይህን ነገር መመለስ አይቻልም። አንዴ ሆኗል። ማስተካከል ካለብህ ራስህን ነው፣ ነገሮችን አይደለም። መጀመሪያ ወደ ራስህ ተመልከትና ራስህን ለማረም ራስህን ለማስተካከል ጀምር። የሆነ ሰው ራሱን ሳያስተካክል በውጭ ያለው አካባቢውን ሊያስተካክል አይችልም። መጀመሪያ አንተ ውስጥ ላይ ያለውን ነገር አጽዳ፣ አስተካክል። ከዛ በኋላ ነገሮች በጊዜ ሂደት እየተስተካከሉ ይመጣሉ። ፋሚሊ የዛሬው ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እንደገና ተመልሰን እስከምንመጣ የዛሬው ቪዲዮ ይመስላል ፋሚሊስ። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንመጣለን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ይመቻችሁ።